ሰላም እንዴት አላችሁ ውድ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ የ10ኛ ክፍል ኢኮኖሚክስ ትምህርት ጥናታችን እንደቀጠለ ነው። ዩኒት 6 ላይ ነን። ስለ ኢኮኖሚክ ግሮዝ በሚለው ኮንሴፕት ስር እየተነጋገርን እንገኛለን። ባለፈው ሴሽን ከዚህ በፊት በነበረው እንግዲህ 6.3 ሰብሴክሽን ላይ ያለውን ሐሳብ ሶርስስ ኦፍ ኢኮኖሚክ ግሮዝ የሚለውን ፓርት 1 አይተናል ማለት ነው። ዛሬ ደግሞ ፓርት 2 የምናይ ይሆናል ማለት ነው። በፓርት 1 ላይ ሶርስ ኦፍ ኢኮኖሚክ ግሮዝ የኢኮኖሚክ ግሮዝ ምንጩ ምንድነው የሚለውን ስንነጋገር ቤዚካሊ ፕሮዳክቲቪቲን ቡስት ማድረግ ያስፈልገናል። ሪአሎኬሽን ሪሶርሶችን ሪክሬት ማድረግ ሪአሎኬት ማድረግ እና ያው በተወሰነ ኢንፑት ብዙ የተትረፈረፈ አውትፑት ማውጣት መቻል አለብን የሚለውን ከምርታማነት ኮንሴፕት ጋር አያይዘን ምርታማነት ደግሞ ብዙ ፋክተሮች ኢንፍሉዌንስ ያደርጉታል። ከፋክተር ኦፍ ፕሮዳክሽን እና ከቴክኖሎጂ በዘለለ ደግሞ ሌሎች ነን ኢኮኖሚክ ፋክተርስ የሚባሉ የሰው አቲቲዩድ ያለ የፖለቲካል ስቴቢሊቲ የመሳሰሉ ነን ኢኮኖሚክ ፋክተሮች ኢንፍሉዌንስ ያደርጉታል ዲተርማይን ያደርጉታል ብለን ተነጋግረን ነበረ። በአጠቃላይ ስለ ግሮዝን እንዴት ሶርሱ ከምንድን ነው የሚለውን አጥንተን ነበር። ወደ መጨረሻ ላይ ደግሞ የሳይመን ክዝኔትስ 5ቱ የሞደርን ኢኮኖሚክ ግሮዝ መገለጫዎች በዘመናዊው ዓለም ኢኮኖሚክ ግሮዝ አለ ለማለት እነዚህ 5ቱ መገለጫዎችን ማሟላት አለበት የሚለውን የሳይመን ኩዝኔትስን ፖይንቶች አስቀምጠን ነበረ። ዛሬ ደግሞ በ6.3 ፓርት 2 ቪዲዮአችን የምናየው ሀገራት እንዴት ይመደባሉ ከኢንካማቸው አንጻር። ግሮዝ እንግዲህ ግሮዝ ለዴቨሎፕመንት ነሰሰሪ ነው። ኢቨን ዶ ኢትስ ናት ሰፊሸንት ባይሆንም ነሰሰሪ ክራይቴሪያ ነው። ግሮዝ መኖር አለበት ዴቨሎፕመንት እንዲኖር ብለናል። ስለዚህ በዴቨሎፕመንት እና በግሮዝ አንጻር በኢንካም አንጻር ሀገራትን ትልልቅ ጃይንት የሆኑ የኢኮኖሚክ ኢንስቲትዩሽኖች ይመድቧቸዋል። ሎ ኢንካም ካንትሪዝ፣ ሚድል ኢንካም ካንትሪዝ፣ ሃይ ኢንካም ካንትሪስ እያሉ ይመድቧቸዋል። እና ቤዝድ ኦን ዋት ነው በምን አይነት ክራይቴሪያ ነው እንደዚህ የሚመድቡት ዩናይትድ ኔሽን እና ወርልድ ባንክን የምናነሳበት ሴሽን ይኖረናል ማለት ነው። ስለዚህ ወደ ሴሽን የቀጥታ ከመግባቴ በፊት ሁልጊዜ እንደማስታውሳችሁ lucyBridgeacademy.com ሳይታችንን መጎብኘታችሁ እንዳትረሱ ላስታውሳችሁ እወዳለሁ። lucyBridgeacademy.com ላይ ብሪፍ ኖቶችን ፐርሰናላይዝድ የሆነ ኤአይ አሲስታንት ከ5 በላይ ቋንቋዎች ኢኔብልድ የሆነ እንዲሁም ብዙ ጥያቄዎችን ማግኘት የምትችሉበት ኩዌስችን ባንክ አለ። መጠቀም እንዳትረሱ ላስታውሳችሁ እወዳለሁ። ሶ ሌትስ ሲ ዘ ኢንካም ቤዝድ ክላሲፊኬሽን ኦፍ ካንትሪስ። እስኪ በኢንካም ተነስተን ሀገራትን እንዴት እንመድባለን የሚለውን የምናይ ይሆናል ማለት ነው። ሶ ዘ ግሎባል ኢኮኖሚ ሾውስ ኤክስትሪም ኮንትራስትስ ቢትዊን ሪች ኤንድ ፑር ካንትሪስ። ኦብቪየስሊ እንደምታውቁት ግሎባሊ ስታዩት በዓለም ሀገራት በጣም ኤክስትሪም የሆነ ዲስፓሪቲ ነው ያለው በሀገራት መካከል። አንዳንዱ የተሻለ ስታንዳርድ ኦፍ ሊቪንግ ያለበት አለ፣ አንዳንዱ ደግሞ በጣም ኦብጀክት ፖቨርቲ ውስጥ የገቡ ሀገራት አሉ እና በጣም ዲስፓሪቲው ሰፊ ነው። ስለዚህ ግሎባል ኢንስቲትዩሽኖች እንደ ዩናይትድ ኔሽንስ እና እንደ ወርልድ ባንክ እንደ አይኤምኤፍ እና ሌሎችም ኮርፖሬሽን ሪጂናል ኢንተግሬሽኖችም የሚሰሩት ቱዋርድስ ዲስ ኢንድ ነው ማለት ነው። ኤስዲጂ ብትሉ ኤምዲጂ ብትሉ ይሄ ሰስተነብል ዴቨሎፕመንት ጎል እያሉ የሚያወጧቸው ኦብጀክቲቮች ሀገራት በራሳቸው የሚያወጧቸው ኦብጀክቲቮች ሁሉም አላማቸው አንድና አንድ ነው። እሱ ምንድነው? ዜጎቻቸውን ወደ ተሻለ ኢኮኖሚክ ግሮዝ በመውሰድ የተሻለ ስታንዳርድ ኦፍ ሊቪንግ ውስጥ እንዲገቡ ማስቻል ነው። ነገር ግን አሁን ያለውን ሪያሊቲ ስናይ በጣም ሰፊ የሆነ ዲስፓሪቲ እንዳለ ይታወቃል ማለት ነው። ሶ ካንትሪስ አር ኮመንሊ ክላሲፋይድ ዩዚንግ ፐር ካፒታ ኢንካም። እንግዲህ እነዚህ ትልልቅ ኢንስቲትዩሽኖች እንደ ወርልድ ባንክ እና እንደ አይኤምኤፍ እንደ ዩናይትድ ኔሽን ትልቁ ደግሞ የመሳሰሉት ሀገራትን የሚከፍሉት ቤዝድ ኦን ዋት ነው ዴር ፐር ካፒታ ኢንካም። እንግዲህ ግሮስ ናሽናል ኢንካም ፐር ካፒታ አድርገው ሊከፍሏቸው ይችላል ማለት ነው። So this classification highlights persistent global income gaps. አሁን ክላሲፋይ ሲያደርጉ ምንድነው በታዘብ የሚቻለው በጣም persistent የሆነ ግሎባል ኢንካም ጋፕ አለ። ከሀገራት ኢንካም ጋፕ ተስተውሏል ማለት ነው። እዚህ ጋር እንግዲህ እንደምታዩት በጣም ዳይቨርሲፋይድ የሆነ በዓለማችን ላይ የሚታየው ዳይቨርሲፋይድ የሆነ የኢንካም መጠን ነው። በቀይ ያስቀመጣቸው በጣም ሎ ኢንካም የሚባሉ ሀገራት ላይ በተለይ ደግሞ እንደምታዩት ቀልቶ የሚታየው በጣም ሲግኒፊካንትሊ ፑረር የሆኑት ካንትሪዎች ከሰብ ሳሃራን አፍሪካ ከሰሃራ በታች ያሉ ሀገራትን ይመለከታል ማለት ነው። እንደ ህንድ የመሳሰሉት ደግሞ ሎወር ሚድል ኢንካም ላይ
ሚድል ኢንካምን ለሁለት ከፍሎ ሎወር ሚድል ኢንካም እና አፐር ሚድል ኢንካም ብሎ ያስቀምጠዋል። ሃይ ኢንካም ላይ ደግሞ እንደምታዩት ዲ አሜሪካስ ኤንድ ረሽያ፣ ቻይናም እንደዚሁ እየመጣች ነው፣ አውስትራሊያ የመሳሰሉት ሀገራት አፐር ኢንካም ላይ አሉ ማለት ነው። ዞሮ ዞሮ ምንድነው እዚህ ጋር እንድናየው የተፈለገው ፒክቸር ቤዝድ ኦን ፐር ካፒታ ኢንካም ሀገራትን ስንከፍል ማስተዋል የምንችለው ነገር ምንድነው? በጣም ሰፊ የሆነ ጋፕ አለ፣ ዲስፓሪቲ አለ። some countries are richer, filthy richer, and some countries are objectively poorer. ስለዚህ ይሄንን መቀየር ያስፈልጋል። ሶ ዴቨሎፕድ እና ራፍሊ ዴቨሎፕድ እና ዴቨሎፒንግ ካንትሪስ ብለን መክፈል እንችላለን። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ